እግዚአብሔር ራሱን ካልገለጠ ሰው እግዚአብሔርን ሊያውቀው አይችልም። ምክንያቱም እግዚአብሔር መለኮት ነው። መለኮትን ደግሞ ሰው በራሱ ፈትሾ በርብሮ የራሱን ጥናት አድርጎ ምናምን አድርጎ እግዚአብሔርን ሊያውቀው አይችልም። በህይወታችን ውስጥ ሁልጊዜ ትልቁ ረሃብ መሆን ያለበት ምንድነው? ራስህን ለእኔ ምን አድርግልኝ፣ ግለጥልኝ። ሆኖን ምን ብታደርጊ ብታውቂ ኖሮ ምን ታደርጊው ነበረ? የሰራዊት ጌታ እግዚአብሔር ቢገባን ኖሮ ብናውቀው ኖሮ ብንረዳው ኖሮ ከበራልን በላይ ቢበራልን ኖሮ ልብ ይከፈት። ትላንትና በነበረው እምነት፣ ትላንትና በነበረው መረዳትህ ጌታን አታስበው። የክብር ጌታ የተለየ ነው። የክብር ጌታ የተለየ ነው። ብታውቀው ኖሮ ጌታን በአንተ ልክ አትመዝነው። በአንተ ችግር ልክ አትመዝነው። በአንተ ህመም ልክ አትመዝነው። በአንተ ሁኔታ አትመዝነው። ኢየሱስ ከዛ ይበልጣል። እግዚአብሔርን ቃል አብረን እንድንካፈል እግዚአብሔር እድልና ጊዜ ስለሰጠን ጌታን እጅግ አድርጌ አመሰግናለሁ። መጽሐፍ ቅዱስ የያዛችሁ ሰዎች ከዮሐንስ ወንጌል ምዕራፍ 14 ላይ ያለውን የእግዚአብሔርን ቃል በመነሻነት ማንሳት ፈልጋለሁ። ከዮሐንስ ወንጌል ብዙ አልወጣም። ዮሐንስ ወንጌል ላይ ነው ትኩረት የማደርገው። የተለያዩ ጥቅሶችን ከዚያ ወስዳለሁ። በዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ የሚል ሐሳብ ተጽፎ እናገኛለን። መቼስ ሁላችንም ስለ እግዚአብሔር ማወቅና ራሱ እግዚአብሔርን ማወቅ የተለያየ ነገር እንደሆነ ሁላችንም እናውቃለን። መጽሐፉ ሲናገር ደግሞ በክርስቶስ ኢየሱስ አምነን ለዳንን ለኔና ለናንተ ራሱን የሚገልጥ ጌታ እንደሆነ መጽሐፉ ይነግረናል። መጽሐፍ ቅዱስ የያዛችሁ ሰዎች የዮሐንስ ወንጌል ምዕራፍ 14 ከቁጥር 18 ጀምሮ እንደዚህ ይላል። ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለሁ እናንተ በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ። ቁጥር 21 የምፈልገው ሐሳብ ነው። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝም እርሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም ምን አደርግለታለሁ? እገልጥለታለሁ። የአስቆሮቱ ያይደለ ይሁዳ ጌታ ሆይ ለዓለም ሳይሆን ራስህን ለኛ ልትገልጥ ያለህ እንዴት ነው አለው። ኢየሱስም መለሰ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም። የምትሰሙት ቃል የላከኝ የአብ ነው እንጂ የእኔ አይደለም አለ። ጌታ ኢየሱስ ክርስቶስ ትእዛዜን በእርሱ ዘንድ ያለችው የሚጠብቃት የሚወደኝ እርሱ ነው፣ የሚወደኝን አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም ደግሞ ምን አደርግለታለሁ? ገልጥለታለሁ ሲል እንመለከታለን። እንግዲህ በመጽሐፍ ቅዱስ ውስጥ ስንመለከት ማናችንም ብንሆን እግዚአብሔርን እኔና እናንተ ማለት ነው ፈልገን ልናገኘው አንችልም። እግዚአብሔር ራሱን ምን እስካላደረገ ድረስ እስካልገለጠ ድረስ እግዚአብሔር ራሱን ምን እስካላደረገ ድረስ እነሆ ሁላችሁም ትናገሩ ዘንድ አዝዣለሁ። ራሱን ምን እስካላደረገ ድረስ እስካልገለጠ ድረስ። እግዚአብሔር ራሱን ካልገለጠ ሰው እግዚአብሔርን ሊያውቀው አይችልም። ምክንያቱም እግዚአብሔር መለኮት ነው። መለኮትን ደግሞ ሰው በራሱ ፈትሾ በርብሮ የራሱን ጥናት አድርጎ ምናምን አድርጎ እግዚአብሔርን ሊያውቀው አይችልም። እግዚአብሔር ራሱን ለእኛ መግለጥ መቻል አለብን። መቼስ እዚህ የተሰበሰብን ሁላችን ተገልጦልናል፣ ትንሽም ቢሆን በርቶልናል። ሃሌሉያ። ግን እግዚአብሔር አምላክ በርቶልናል፣ ተገልጦልናል እንጂ አልጨረስነውም። ዛሬም እግዚአብሔር ይገለጣል፣ ዛሬም እግዚአብሔር ይመራል። ይህን ነው ማወቅ ያለብን። ስለዚህ በህይወታችን ውስጥ ሁልጊዜ ትልቁ ረሃብ መሆን ያለበት ምንድነው? ራስህን ለእኔ ምን አድርግልኝ? ግለጥልኝ፣ ግለጥልኝ። መጽሐፍ ቅዱሳችን ላይ እግዚአብሔርን ያላወቁ ወይም ደግሞ እግዚአብሔር ያልበራላቸው እግዚአብሔር ያልተገለጠላቸው በርካታ ሰዎችን እናያለን። በተለይም ደግሞ የህይወት ጌታ የሆነው የናዝሬቱ ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ ኢየሱስ ክርስቶስን በቅጡ ያልተረዱ ነበሩ። አንድ ጊዜ አንድ ታሪክ ሰማው። ሰውየው ንጉስ ነው ይባላል እና ይሄ ንጉስ የሆነ ሰው
ንጉሥ የሆነ ሰው ራቅ ወዳለ ገበሬዎች ዘንድ ሄደና ራሱን ቀይሮ አብሯቸው ይሰራ ነበር። አብሯቸው ይኖራል፣ አብሯቸው ይረዳቸዋል፣ አብሯቸው ይንቀሳቀሳል። ገበሬዎቹ መካከል የሆነ ረሃብ የሆነ ጥም ሲኖር ድንገት እህል ይመጣል እና እህል ይመጣና ይከፋፈላል። እሱ ትእዛዝ ይሰጣል፣ ከዛ ይመጣል ይከፋፈላል። ግን ገበሬዎቹ በእነዚህ ጊዜያት ሁሉ እሱ ማን እንደሆነ አያውቁትም ነበር። ሁሉንም ነገር ግን ያደርጋል እና ከነሱ መካከል ከተለያቸው በኋላ ከረጅም ጊዜ በኋላ ንጉሥ እንደሆነ ገባቸው። የህይወት ጌታ እኔና እናንተ የምናውቀው ዕውቀት አለ፣ የተረዳነው መረዳት አለ፣ የገባን አለ። እሱ ግን ከዚያ ይበልጣል። እሱ ግን ከዛ ከፍ ያለ ነው። መጽሐፍ ቅዱሳችን ላይ ስንመለከት እንደዚህ የሚል ቃል ተጽፎ እናገኛለን። በዮሐንስ ወንጌል ምዕራፍ አንድ ላይ አራት ነጥቦችን ነው በዚህ ቀን ላይ የምናገረው። አንድ ላይ እንደዚህ የሚል ቃል አለ። ቁጥር 9 ላይ 1:9 ላይ እንደዚህ የሚል ቃል አለ። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ፣ በዓለምም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም ምን አላደረገውም፣ አላወቀውም። ይገርማል። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ምን ሰጣቸው? ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ ምን አልሆኑም ይላል፣ አልተወለዱም። ራሱን የሚገልጥ አምላክ አለ። ሃሌሉያ። ይሄ ራሱን የሚገልጥ አምላክ ግን ዛሬ እንድናውቀው በጸጋ ሁላችንንም አእምሯችንን ልቦናችንን ይክፈትልን። ዓለም ምን አላደረገውም ይላል፣ አላወቀውም። በታወረ ዓለም ውስጥ ሲመጣ ዓለም አላወቀውም። ግን ለታወረ ዓለም ራሱን የሚገልጥ ጌታ አለ። ይህንን ማሰብ ያስፈልገናል። መጽሐፉን ስንመለከት እውነተኛው ብርሃን ወደ ዓለም መጣ ነው። ዓለም ግን አላስተናገደችውም። አንዳንድ ጊዜ ዛሬ እኔና እናንተም ልክ ዓለም ጌታ ኢየሱስ ክርስቶስን እንዳላስተናገደችው በክርስቶስ አምነን የዳንን ሰዎች ክርስቶስን ልናስተናግደው ያስፈልጋል። በሕይወታችን፣ በቤታችን፣ በኑሯችን፣ በትዳራችን አሁን ባለንበት ሁኔታ ውስጥ አለ ኢየሱስ። ሃሌሉያ። አለ ጌታ አለ፣ የሚረዳ አለ፣ የሚደግፍ አለ፣ አቅም የሚሆን አለ፣ ጨለማችንን የሚያበራ አለ። ይሄ ብርሃን ወደ ዓለም መጣ ነው የሚለው እውነተኛው ብርሃን፣ ዓለሙ የተፈጠረበት ብርሃን፣ ሁሉን ወደ ህይወት ያመጣ ብርሃን። ይሄ ብርሃን መጥቶ ግን ዓለሙ ምን አላደረገውም? አላወቀው። ካለን በላይ የሆነ ኃይል አለ። ካለን በላይ አቅም ያለው አለ። ካለን በላይ ከፍ ያለ አለ። እሱ ዛሬ በኢየሱስ ስም ይምራልን። አየህ፣ ዓለም አላወቀውም ነው የሚለው፣ አልተረዳውም። ወገኖቼ ማሰብ መቻል አለብን። ዛሬ ስልጣኔው፣ ዛሬ ቴክኖሎጂው፣ ዛሬ ያለንበት ኮምፈርት ዞን፣ ያለንበት የተለያየ ነገር እንዳናውቀው ዛሬ ሊጋርደን ይችላል። ዛሬ እሱ መጋረጃ በኢየሱስ ስም ይነሳ። ጌታን ማወቅ ይሆንልን። እሱ ትልቅ ነገር ነው። በህይወታችን ውስጥ የመጀመሪያውና አንደኛው ነገር እሱን መረዳት ነው፣ እሱን ማወቅ ነው። የእሱ ብርሃን ወደ ህይወታችን በስቶ መምጣት አለበት። ዛሬ በዚህ ጉባኤ መካከል ጌታ ኢየሱስ ክርስቶስን እንደ ግል መድኃኒቱ አድርጎ ያልተቀበለ ለመጀመሪያ ጊዜ የመጣ ሰው ካለ ጥሪ አደርጋለሁ። የህይወት ብርሃን ኢየሱስ ነው። ወደ ኢየሱስ ና። ሊረዳ የሚችለው እሱ ነው። ጨለማን ሊያነሳ የሚችለው እሱ ነው። ካለህበት አዘቅትና ሞት ውስጥ ሊያወጣ የሚችለው ኢየሱስ ነው። ከኢየሱስ ውጪ ለሰው ልጅ መዳኛ የለውም። ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ግን ራሱን ምን አደረገላቸው? ገለጠላቸው። ሃሌሉያ። ዛሬም ለኛ ይገለጣል። ዛሬም ለኛ ይበራል። ዛሬም ለኛ ይተዋወቃል። ከገባን በላይ እንዲገባን፣ ካወቅነው በላይ እንድናውቀው የሰማይ ጌታ እግዚአብሔር ዛሬም ራሱን ይገልጣል። ስለዚህ አዳዲስ ሰዎች ካላችሁ ጥሪ ያደርጋሉ። አንዳንድ ሰዎች ጌታን ስላላወቁ ጌታ የሌለ ይመስላቸዋል።
እኛ ስላላወቅነው እሱ የለም ማለት አይደለም። ፀሐይ ወጣለች አልወጣችም እነሆ ትናገሩ ዘንድ ላዝን የሞኝ ጥያቄ ቢሆንም ፀሐይ የለችም የሚል ሰው እዚህ መካከል ካለ ሰውየው ምንድነው? ብላይንድ ነው ማለት ነው። ለኛ አልታየንም ማለት ፀሐይ የለችም ማለት ነው። እነሆ ትናገሩ ዘንድ አሁንም በፍቅር ላዝን ነው እንዴ? አይደለም። አለ ጌታ፣ የሚረዳ ጌታ አለ። ሰማይን የፈጠረ ጌታ አለ። ምድርን የሰራ እግዚአብሔር አለ። እኔንና እናንተን ሰው ያደረገ ጌታ አለ። ስለዚህ አዳዲሶች ካላችሁ ድንገት ተጋብዛችሁ የመጣችሁ ካላችሁ እውነትን እነግራችኋለሁ። እውነት፣ መንገድ፣ ሕይወት ኢየሱስ ነው። ብርሃን ኢየሱስ ነው። ወደዚህ ዓለም መጣ። ይሄ የታወረ ዓለም ግን ሊያውቀው አልቻለም። ሁለተኛ የምናገርበት ሐሳብ ላልፈለጉት የሚገለጥ አምላክ ነው። በጣም ደስ የሚለኝ ሐሳብ ነው። መጽሐፍ ቅዱስ ላይ አንድ ጥቅስ ከብሉይ ኪዳን ላይ ላሳያችሁ ፈልጋለሁ። ኢሳይያስ 65 ቁጥር 1 ላይ እንደዚህ ይላል፣ ላልፈለጉኝ ተገኘው፣ ላልጠየቁኝ ደግሞ ተገለጥኩ ይላል። ሃሌሉያ! ከኔ በኋላ በሉት፣ ላልፈለጉኝ ተገኘው፣ ላልጠየቁኝ ተገለጥኩ። መጽሐፍ ቅዱሳችን ላይ ሁላችንም አንድ የምናውቀው በጣም ተወዳጅ የመጽሐፍ ቅዱስ ታሪክ አለ። በዮሐንስ ወንጌል ምዕራፍ 4 ላይ ሁሉ ጊዜ እግዚአብሔር ላልፈለጉት ይገለጣል። ዛሬም እግዚአብሔር ይገለጣል። ይሄንን በደንብ ማሰብ አለብን። ለፈለጉት እኮ አይደለም፣ ላልፈለጉት ጭምር። መጽሐፍ ቅዱሳችን ላይ በዮሐንስ ወንጌል ምዕራፍ 4 ላይ ስንመለከት አንዲት ሴት ውሃ ልትቀዳ ወረደች ይላል። ኢየሱስን ፍለጋ አይደለም የወረደችው። የወረደችው እሷ ምን ለመቅዳት ነው? ውሃ ልትቀዳ ነው። እሱ ግን ፈለጋት። ሃሌሉያ! እሱ ግን ፈለጋት። እሷ አታውቀውም፣ እሱ ግን ያውቃታል። እሷ አልተረዳችውም፣ እሱ ግን ተረድቷታል። እሷ ለራሷ ጉዳይ ወደ ውሃ ትሄዳለች፣ እሱ ግን የእሱ ጉዳይ እሷ ናት። ላልፈለጉት ምን ይሆናል? ይገለጣል። ዛሬም ላልፈለግነው ይገለጣል። ይገለጣል። መጽሐፉ ላይ ስትመለከቱ ይህቺ ሴት በጣም የምትገርም ሴት ናት። ጌታ ኢየሱስ ክርስቶስ ጠጋ አለና አንቺ ሴት ምን አጠጭኝ አላት? ውሃ አጠጭኝ አላት። እቺ ሴት ይሄንን ስትሰማ አንተ አይሁዳዊ ሆነ ሳምራዊት ከመሆን ከእኔ እንደዚህ አይነት ጥያቄ እንዴት ነው የምትጠይቀኝ ነው ያለችው። ኢየሱስ ክርስቶስ የተናገራት በጣም የሚገርም ነው። ቁጥር 10 ላይ እንደዚህ ይላል፣ ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ አጠጭኝ የሚልሽ ማን መሆኑን ምን ብታደርጊ ብታውቂ ኖሮ ምን ታደርጊው ነበረ? እነሆ ትናገሩ ዘንድ ምን ታደርጊ ነበረ? አንቺ ትለምኚው ነበረ። አንቺ ትለምኚው ነበረ። ምን ብታደርጊው ኖሮ? ብታውቂው ኖሮ፣ ቢበራልሽ ኖሮ፣ ቢገለጥልሽ ኖሮ። በጌታ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ የእግዚአብሔርን ሐሳብ ለመስማት ወደ እግዚአብሔር ጉባኤ የመጣችሁ የሰራዊት ጌታ እግዚአብሔር ቢገባን ኖሮ፣ ብናውቀው ኖሮ፣ ብንረዳው ኖሮ፣ ከበራልን በላይ ቢበራልን ኖሮ ዛሬ የምንጨነቀውን አንጨነቅ። ዛሬ የሚከፋንን መከፋት አንከፋ። ዛሬ ግራ የምንጋባውን መጋባት ግራ አይገባንም። ምን ብናደርገው ኖሮ? አንድ ለሶስት ምን ብናደርገው ኖሮ? ብናውቀው ኖሮ፣ ቢገለጥ ኖሮ፣ ቢገባን ኖሮ፣ ይሄ ብርሃን ቢያገኘን ኖሮ ኩራትል ነበረ። ማን አለ? ጌታዬ አለ። ሃሌሉያ! ነገር የሚቀይር አለ። ጭንቀት ውስጥ አትወድቅም ነበረ። ነገር ግራ አይገባህም ነበረ። ይህንንም ያንንም አትጨብጥም ነበረ። ጌታ ያለው ምንድነው? ብታውቂኝ ኖሮ አንቺ ምን ታደርጊ ነበረ? ምን ታደርጊ ኖሮ? ምን ብታደርጊ ኖሮ? ምን ታደርጊ ነበረ? አንቺ ትለምኚኝ ነበረ። ሃሌሉያ! ብታውቂኝ ኖሮ። አየ፣ የህይወት ሁሉ መሰረት መገለጡ ነው። ዛሬም እሱ በኢየሱስ ስም ያገኘን። የህይወት ሁሉ የአገልግሎት ሁሉ መሰረት፣ የነገር ሁሉ
መሰረት የሱ መገለጥ ነው። መጽሐፍ ቅዱሳችን ላይ ስንመለከት እግዚአብሔር እንደዚህ አለ፣ የሕዝቤን ጩኸት ሰምቻለሁ፣ ስለዚህም ደግሞ አንተን ወደ ማን እልክሃለሁ? ወደ ፈርዖን እልክሃለሁ አለ። በዚህን ጊዜ ፈርዖን እልክሃለሁ ሲባል ሙሴ እንደዚህ አለ፣ ቆይ እስቲ መጀመሪያ ተረጋጋል። መጀመሪያ ተረጋጋ። እኔን ከመላክ በፊት አንተ ራስህ ማን ነህ አለው። መጀመሪያ አንተ ማን ነህ አለ። እኔ አለው የአባቶችህ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ያለና የነበርኩ ነኝ አለው። ሃሌሉያ። መጀመሪያ አንተን ልወቅ፣ አንተን ልረዳ፣ አንተ ግባኝ። መጀመሪያ አንተ ራስህ ማን ነህ አለው። በአብ ልጅ በኢየሱስ ስም እውነተኛው ብርሃን ያገኛችሁ፣ የልብ ብርሃን ያገኛችሁ። ዋናው ነገር እሱ ነው። አየህ፣ ካልበራልህ፣ ካልተገለጥክልህ በጭንቀት ውስጥ ትሆናለህ። ብታውቂኝ ኖሮ አንቺ ምን ታረገኝ ነበረ? ትለምኘኝ ነበረ። ማንነቴ ቢገባሽ ኖሮ ማንነቱ ስላልገባት በጣም የሚገርመው ነገር ይህችን ሴት ስትመለከቷት ቆይ አለችው፣ አንተ ከአባታችን ከያዕቆብ ምን ትሆናለህ? ትበልጣለህ እንዴ? እሱ በጣም የሚገርም ነገር ነው። ይሄን ጉድጓድ ማሳ አለች። ሃሌሉያ። ማሳ ብቻ አይደለም ውሃ አወጣልን አለች። አንተ ይሄ ሰውዬ እኮ በጣም የሚገርም ሰውዬ ነው፣ አንተ ከሱ ትበልጣለህ አለችው። ምን ብታረጊኝ ኖሮ? ብታውቂኝ ኖሮ ከያዕቆብ አታነጻጽሪኝም ነበረ። ብታውቂኝ ኖሮ እሱ ጉድጓድ ነው የቆፈረው፣ እኔ ሰማይና ምድርን ነው የሰራሁት። ብታውቂኝ ኖሮ እሱ ሰው ነው፣ እኔ መለኮት ነኝ። እሱ ፍጡር ነው፣ እኔ ፈጣሪ ነኝ። ብታውቂኝ ኖሮ በአብ ልጅ በኢየሱስ ስም ይሄ መንፈስ ያገኛችሁ፣ የእውቀት መንፈስ ይገለጥባችሁ። ብታውቂኝ ኖሮ አየህ፣ ላልፈለጉት የሚገኝ ነው፣ ላልጠየቁት የሚመጣ ጌታ ነው። ልብ ይከፈት። ትላንትና በነበረው እምነትህ፣ ትላንትና በነበረው መረዳትህ ጌታን አታስበው። የክብር ጌታ የተለየ ነው። የክብር ጌታ የተለየ ነው። ሃሌሉያ። ኖሮ ምን ብታረጊ ኖሮ? ብታውቂኝ ኖሮ አየህ፣ ስታውቀው ነገር ሽፍት ይሆናል። አንድ ሰው አንድ ጊዜ የሆነ ነገር ቸገረኝና ጌታ ሆይ አልኩ፣ እቺ ነገር ቸግራኛለችና እቺን ያህል ነገር ባክህን አልኩ። በማልጠብቀው ሁኔታ ትንሽ ብር ናት እኮ 1500 ሲምፕል ናት እኮ 1500 መጣች። ወይኔ አልኩ፣ መጠየቅ ካለብኝ 1 ነጥብ ምናምን ብጠይቅስ አልኩ። ምን ብታረገኝ ኖሮ? 1 2 3 ምን ብታረገኝ ኖሮ? አየህ፣ ብታውቀው ኖሮ ጌታን በአንተ ልክ አትመዝነውም፣ በአንተ ችግር ልክ አትመዝነውም፣ በአንተ ህመም ልክ አትመዝነውም፣ በአንተ ሁኔታ አትመዝነውም። ኢየሱስ ከዚያ ይበልጣል። ብታውቀው ኖሮ የመክፈትም የመዝጋትም ስልጣን ያለው ጌታ ነው። ነገርን የሚቀይር ጌታ ነው። ዛሬ ልባርካችሁ፣ ይሄ ጌታ ይገለጥላችሁ፣ ይሄ ጌታ ያገኛችሁ። ሳስበው የኛ ነገር ውቅያኖስ ዳር ቆሞ ውሃ እንደሚጠማው ሰው አይነት ነን። ውሃ እንደሚጠማው የቆመው ውቅያኖስ ላይ ነው። የምናምነው የህይወት ጌታ ነው። ሞትን ድል ያደረገ የትንሣኤው ጀግና፣ ሁሉን የሚችል በሁሉ ላይ ሙሉ ስልጣን ያለው የምናምነው እኮ እሱን። ሰው ውቅያኖስ ዳር ቆሞ ውሃ ይጠማል። እንደሱ ነን እኛ። ምን ብታረጊ ኖሮ? እስቲ ለራሳችሁ ተናገሩ። ባውቀው ኖሮ በሉ እስቲ ለራሳችሁ ድገሙ። አው ብታውቀው ኖሮ፣ ቢገባ ኖሮ፣ ብርሃኑ ቢያገኝህ ኖሮ፣ አሁን ከተረዳው በላይ መረዳትህ ቢጨምር ኖሮ፣ ከበራልህ ቢበራልህ ኖሮ፣ ከሱ ጋር ብትነካካ ኖሮ
ነገር 160 ዲግሪ አይደለም 360 ይቀየራል። እሱ ላልፈለጉት የሚገኝ በጣም የሚገርመኝ ነገር ይቺ ሴት ከሱ ጋር እንዲህ ስትከራከር ድንገት ኢየሱስ ክርስቶስ ጥያቄ ጠይቃት። አንቺ ሴትዮ ባል አለሽ ምናምን አላት። አይ ምናምን ስትል ጌታ ኢየሱስ ክርስቶስ እሷ እዛ ሳሎን ላይ ልታጫውተው ስትፈልግ ብድግ አለና እሱ ወደ ጓዳ ገባና አንቺ ሴትዮ 5 ነበሩ 6ኛውም እሱም ጭምር ያንቺ አይደለም ስትል አለች። ሃሌሉያ! ይሄ ሰውዬ ነብይ ነው አለች። ይኸው ይሄ ሰውዬ ምንድነው? ነብይ ነው ነው አለች። በቃ ይሄ ሰውዬ እንደዚህ ነው አለች። ከዛ ጌታ ኢየሱስ ክርስቶስ እያወራቸው መሲ ምናምን ስትል አዎ እኔ ነኝ አላት። ሃሌሉያ! ከዚያ በኋላ የሆነችው ነው በጣም የሚገርመኝ ነገር። ልክ ኢየሱስ ክርስቶስ ሲበራላት የቤተ ክርስቲያን ሽማግሌዎች ለወንጌል ስርጭት ልከንሻል አሉ አላሉ? ሚስዮናዊ አድርገንሻል አሉ አላሉ? አላሉ? የመጣችበትን የእንስራ የውሃ ጉዳይ ጣለችና ሄይ ሃሌሉያ! ጉዴ ነገረኝን ልንገራችሁ። ኢየሱስ ይባላል። ነገሬን አሳመረ፣ ነገሬን አስዋበ፣ ከእፍረት አወጣኝ፣ ከጉድ አወጣኝ፣ ከውድቀት አወጣኝ ኢየሱስ አለች። ሃሌሉያ! ሲገባ ምስክር ትሆናለህ። ሲገባ ምስክር ትሆናለህ። ሲገባ ምን ትሆናለህ? 1 2 3 ሲገባ ምን ትሆናለህ? ምስክር ትሆናለህ። ኢየሱስ ሕይወቴ ነው ትላል። ኢየሱስ አድኖኛል ትላል። ኢየሱስ ከሞት አውጥቶኛል ትላል። ኢየሱስ ለኔ ይሄ ነው ትላል። ሲገባ ነው እኮ አየህ፣ ሲበራልህ ነው፣ ሲገለጥልህ ነው። ካልበራልህ ካልተገለጠልህ ግን ነገር ይጨልምብሃል። አይ ተናገር ተብለህ አይደለም። በመግረፊያ እንኳን ቢገርፉ ምንም አታደርግ። ምን ሲያደርግልህ? ሲበራ ሲገለጥ ስታውቀው ጣለችና በቃኝ አለች። አንድ ሰው በጣም ወዳጄ ነውና ይሄ ወዳጄ በጣም የሚገርም ነገር አንድ ቀን ያወራሁት ምንድነው? እንዴት ነው አንተ ከእግዚአብሔር ዘንድ ጥሪ ያገኘኸው? እንዴት ነው ጌታ ላንተ የገባህና በቃ ይሄን በጣም ትልቅ ኢንቨስትመንት ያለው ሰው ነውና ያንን ሁሉ ነገር ትተህ ጌታዬን አገለግላለሁ ያልከው ለምንድን ነው ስል እኔ እንደ ሰዎቹ ድምፅ አልሰማሁም ማለት ለኔ ግን አለ አንድ ቀን ጌታ ልቤን ነካኛል። ልቤን ሲነካኝ ሁሉ ነገር አስጠላኛል። ሃሌሉያ! የሆነ ጥሪ ያለኝ መጣብኝ ምናምን እንትን አለ የለም እንደሱ የሚባል ነገር በቃ ነካኝ። ይኸውልህ ሲነካ ምስክር ትሆናለህ። እንደሱ ነው የሚለው። ሲነካ ያለህን ለሱ ትሰጣለህ። ሲነካ አሮጌውን ነገር ትጥላለህ። ይሄ ብርሃን በኢየሱስ ስም ይገለጥልን። የሚያስፈልገው እሱ የልዑል መገለጥ ያስፈልገናል። የልዑል ብርሃን ያስፈልገናል። ያለበለዚያ እዚህ ቤት ውስጥ መጥተህ አይጨርሱም የሚል መንፈስ ከአንተ ላይ የሚመጣው ክብሩ ሲመጣን ታዛጋለህ። ሁሉ ነገር ለአንተ ስርዓት ይሆንብሃል። ሲገለጥልህ ግን ሃሌሉያ፣ ሲበራልህ ግን ሃሌሉያ። ልማዳዊ የሆነ ህይወት ከህይወት ይወገዳል። ሶስተኛ የተሸፈንበትን መጋረጃ ቀዶ ይገለጣል።
ምን የሆንበትን የተሸፈንበትን በጣም የሚገርመኝ ነገር በዮሐንስ ወንጌል ምዕራፍ 9 ላይ ስትመለከቱ በዮሐንስ 9 ላይ ታሪኩን የምታውቁት ናት። እኔ አንድ ቦታ ላይ ብቻ ነው የማነበላችሁ። ዮሐንስ ወንጌል ምዕራፍ 9 ላይ ታሪኩ የእግዚአብሔር ሥራ በዚህ በዓይነ ስውሩ እንዲገለጥ ይሄ ሰውዬ ጌታ ኢየሱስ ክርስቶስ እንደተናገረው እሱም ቤተሰቦቹም ኃጢአት አልሰሩም፣ ግን የእግዚአብሔር ሥራ በእርሱ እንዲገለጥ ነው አለና ኢየሱስ ክርስቶስ ይሄንን ሰውዬ ፈወሰው። ሲፈውሰው ደስ የሚል ዜና አለኝ። ዛሬም ኢየሱስ ፈዋሽ ነው። ዛሬም ኢየሱስ ይፈውሳል። ከታመምሽበት ከምትሰቃይበት ለሰው ካልነገርከው ከየትኛውም ነገር ዛሬም ኢየሱስ ይፈውሳል። ይሄንን በደንብ እንድትይስፈልግሃለሁ። እዚህ ጉባኤ ያለ ወንድም፣ እህት፣ አባት፣ እናት ዛሬም ኢየሱስ ይፈውሳል። እና ኢየሱስ ክርስቶስ ከፈወሰው በኋላ በጣም የሚገርመው ሰውየው አይነ ስውር ነበር እና አይነ ስውር የሆነው ሰውዬ ከዳነ በኋላ በጣም የሚገርመኝ ነገር የቤተ መቅደስ ሰዎች ይሄ ሰውዬ አሉ ኃጢአተኛ ነው። ኃጢአተኛ ነው። ሙልጭ ያለ ኃጢአተኛ ነው። አይነ ስውሩ ግን ምን አለ? በጣም የሚገርመኝ ነገር እኔ ማን እንደሆነ ሰውየውን አላውቀውም፣ ግን አንድ ነገር አውቃለሁ። ጭቃ አነሳና አይኔ ላይ ጨመረና ይሄ ሰውዬ ሄደ ታጠብ አለኝ። ታጠብኩ፣ አይኖቼ ምን ሆኑ? በሩ። እኔ ኃጢአተኛን እግዚአብሔር እንደሚሰማ አላውቅም። ይሄ ሰውዬ ጻድቅ ይመስለኛል። ምን እንደሆነ አላውቅም፣ በእርግጥ አላውቅም፣ ግን እኔ የሚመስለኝ አንድ ነገር ነኝ። እውር ነበርኩ፣ አሁን ምን ሆኛለሁ? ሃሌሉያ! አይኖቼ በርተዋል አለ። የቤተ መቅደስ ሰዎች ግን የተሸፈኑበት ምን ነበረ? መጋረጃ ነው። እነዚህ ሰዎች ሕጉን ያውቃሉ። እነዚህ ሰዎች ስርዓቱን ያውቃሉ። እነዚህ ሰዎች መጽሐፉን ያውቃሉ። ወገኖቼ የሰራዊት ጌታ እግዚአብሔር ካልገለጠልን ራሱን በስተቀር በቲዮሎጂ ዕውቀት፣ በታክስቶሎጂ ዕውቀት፣ በአንትሮፖሎጂ ዕውቀት ወይም ደግሞ በሌላም ዕውቀት እግዚአብሔር አይገለጥም። ልታውቀው አትችልም። ቲዮሎጂ ተምሬያለሁ እዚህ ደርሻለሁ ብለህ እግዚአብሔርን በዚያ ልክ ልታመጣው አትችልም። እሱ ከዚያ ይበልጣል። ሃሌሉያ! እኔ ከመካነ ኢየሱስ መጥቼ እንደዚህ ስንጨረጨር እናንተ ቀስ ብላችሁ አሜን ትላላችሁ። ረገጥ አድርጋችሁ አሜን በሉኝ። ምን ሆናችኋል? የኛ አምላክ ከመታወቅም በላይ ነው። ከምናውቀው በላይ ነው። አየህ፣ ከመታወቅ አልፏል የኛ ጌታ። ይሄ ኃጢአተኛ ነው። ይሄ ማይረባ ሰውዬ ነው። ይሄ ሰውዬ የሚሰራው ነገር ልክ አይደለም። ይህንን የሚናገሩት የቤተ መቅደስ ሰዎች ናቸው። ይልቁኑ እጃቸው ላይ ምኑ አለ? መጽሐፉ አለ፣ ሕጉ አለ፣ ስርዓቱ አለ። ግን አልበራላቸውም። ይምጣ ጌታ። በእውነት ጸለይኩ ለሁላችንም። ይምጣ ጌታ፣ ራሱን ይግለጥልን ጌታ። ይሄ ሰውዬ በጣም የሚገርመኝ ነገር 9:31 ላይ እንደዚህ የሚል ቃል ተጠቀመ። ይሄ አይነ ስውር ሰውዬ እንደዚህ አለ። ከቁጥር 29 ልጀምርላችሁ እና 30 እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉት። ሰውየውም መለሰ እንዲህ አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ድንቅ ነገር ነው። ዳሩ ግን አይኖቼን ከፈተ። እናንተ አለማወቃችሁ የሚገርም ነው፣ የሚያስደንቅ ነው። ለኔ ግን በራልኛል፣ ለኔ ግን ተገለጠልኛል፣ ለኔ ግን ጨለማው ተነሳል፣ እኔ ግን አያለኋል። ዛሬ በተለያየ ነገር ታስራችሁ የተለያየ ነገር ይዟችሁ ያላችሁ ወንድሞቼና እህቶቼ ዛሬም ኢየሱስ ይገለጣል።
ይሄ አይኑ የበራለት ችግሩ የተነሳለት ሰውዬ ራሱን ለኔ ምን አድርጎልኛል አለ? ገልጦልኛል። በቃ ወደ እኔ መጥቷል። ማንነቱን ባይገባኝም በጣም ደስ የሚለኝ ነገር እንደዚህ ይላል 34 ላይ መልሰው አንተ ሁለንተና በኃጢአት ተወልደ አንተም እኛን ታስተምረናለህን አሉት። ወደ ውጭም ምን አደረጉት? ከዛ በጣም ልቤን የሚነካ ቃል አለ። ኢየሱስም ወደ ውጭ እንዳወጡት ሰማ። ወደ ውጭ እንዳወጡት ምን አረገ? ሲያገኘውም አንተ በእግዚአብሔር ልጅ ታምናለህ አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋል፣ ከአንተም ጋር የሚነጋገረው እርሱ ነው አለው። እርሱም ጌታ ሆይ አምናለሁ አለ። ምን አደረገለት? ሰገደለት። የሚገርም ቃል። ዛሬም ኢየሱስ ራሱን ይገልጣል። አያውቀውም ኢየሱስን። ኢየሱስ ግን ፈውሶታል። ሕይወትን የቀየረ ኢየሱስ እንደሆነ አንተም ታውቃለህ፣ እኔም አውቃለሁ። ነገሮቻችንን ያጣፈጠ ያሳመረ ኢየሱስ እንደሆነ ይገባናል ሁላችንም። ግን ኢየሱስን በሙላት ላላየነው ዛሬ መልእክት አለኝ። አንድ ነገር እንድታስቡ ፈልጋለሁ። አያውቀውም ኢየሱስን። አወጡት ወደ ውጭ አለ። ኢየሱስ ውጭ ላይ ነበረ። ሃሌሉያ። ተቀበለውና በእግዚአብሔር ልጅ ታምናለህ አለው። አምንበት ዘንድ ማን ነው አለ። እኔ ነኝ። እንተዋወቃለን። ሃሌሉያ። ዛሬም እጁን ይሰጣል ኢየሱስ። ዛሬም ይተዋወቃል ኢየሱስ። ዛሬም ይገለጥልሃል ኢየሱስ። አንተ እየጸለይክ፣ አንተ እያነበብክ፣ አንተ እያገለገልክ፣ አንተ እየወጣ፣ አንተ እየገባ አልገባ ይሆናል። ዛሬ ግን ወደ አንተ ኢየሱስ ይመጣል። ተገለጠለት። እኔ ነኝ ያለው። አምንበት ዘንድ እኔ ነኝ ያለው። ምን ሆነለት? ምን ሆነለት? እውነተኛ አምልኮ ከመገለጥ በኋላ አለ። አያችሁ፣ እውነተኛ አምልኮ፣ እውነተኛ ስግደት፣ እውነተኛ ማጨብጨብ፣ እውነተኛ ራስን መስጠት፣ ህይወትን መስጠት፣ ጊዜን መስጠት፣ ጉልበትን መስጠት፣ ገንዘብን መስጠት ከመገለጥ በኋላ ነው ያለው። ሲበራልህ አትሰስትም። ሰገደለት ይላል። ሃሌሉያ። የእግዚአብሔር ልጅ ኢየሱስ አሁንም በዚህ ቤት ውስጥ ይገለጥ። የዚህ ቤት አምልኮ እየጨመረ እየደመቀ የሚሄደው ሲገለጥ ነው። ኢየሱስ ሲገለጥ፣ ሰው ሲገለጥ አይደለም። ሰው ሲገለጥ አይደለም። ሰው ሲታይ አይደለም። ሰው ሲወራ አይደለም። ሰው ሲሰበክ አይደለም። የሰው የንግግር ጥበቡ፣ የአነጋገር ዘዬው ምናምን አይደለም። በፍጹም በፍጹም በፍጹም። ይህንም በደንብ ማሰብ ያስፈልጋል። መገለጡ ያስፈልገናል ያስፈልገናል። አንድ አይነ ስውር ስለ ቀለማት አሳምሮ ሊሰብከን አይችልም። ትናገሩ ዘንድ አይችልም። ካነበበው ይናገራል። ግን አይቷል? አላየም። አሁን ለሱ ቀለማትን ለማየት ምንድን ነው የሚያስፈልገው? የአይን መከፈት ነው የሚያስፈልገው። በጣም የተለየ ሰባኪ መሆን አይደለም። ስለ አንድ ጉዳይ የሆነ ነገር መተንተን አይደለም ጉዳዩ። ወይም ደግሞ በጣም ጸሎት አሳምረህ ረጅምና አጭር ስላደረክ አይደለም። ትልቁ ጉዳይ የህይወት ብርሃን ኢየሱስ ይብራልህ። እሱ ሲበራልህ ጥንካሬ ይጨምራል። እሱ ሲበራልህ ስለሱ ማውራት ትጀምራለህ። እሱ ሲበራልህ እሱን ሁሉ ጊዜ መናገር ትጀምራለህ። የመጨረሻው መልእክቴ ቅርብ ሆኖ ለራቀ ኢየሱስ ይገለጥለታል። ምን ሆኖ? ቅርብ ሆኖ ለራቀ፣ ለመዝሙር ቅርብ ለሆነ፣ ለቸርች ቅርብ ለሆነ፣ ለአገልግሎት ቅርብ ለሆነ ግን ከጌታ ጋር ላልተገናኘ፣ ኢንካውንተር ላላደረገ ቅርብ ለሆነ ጌታ ይገለጣል። በጣም በርካታ ሰው ለመንፈሳዊ ነገር ቅርብ ነው፣ ለቸርች ቅርብ ነው፣ ለኮሚቴዎች ቅርብ ነው፣ ለሚሰራው መንፈሳዊ ነገር ቅርብ ነው። ግን መነካካት የለውም። ጥሬ ሆነ ትኖራለህ። እንደሱ ከሆነ ጥሬ ሆነ ቤተ ክርስቲያን መምጣት
ማንንም ሰው ክርስቲያን አያደርግም። ደግሜ እናገራለሁ። የቃለ ሕይወት አባል መሆን መዝገብ ላይ መመዝገብ አንተን መንግስተ ሰማያት በቃ ሽማግሌዎች አያስገባም ካሉ እኔም ደፍሬ እናገራለሁ፣ አያስገባም። አንተ ገራጅ ውስጥ ስለገባ መኪና ትሆናለህ እንዴ? ትናገር ዘንድ አዝዣለሁ። አትሆንም። ገራጅ ስለገባ መኪና አትሆንም። አንተ አያ ወደ ቤተ ክርስቲያን ስለተጠጋ ብዙ ነገር ላይ ኢንቮልቭ ስለምታደርግ ብዙ ቦታ ላይ አንተን ስለሚሉ አንተ ታውቀዋለህ ማለት አይደለም። ሰውየው ምን አለ? መጽሐፍ ቅዱስ ላይ ሁላችንም እናውቀዋለን። ዮሐንስ ወንጌል 14 ላይ ቁጥር 9 ላይ ፊልጶስ ጌታ ሆይ አለ። ቃሉን ቃል በቃል እናንብብ፣ እሱ ይሻላል። ቃሉን ቃል በቃል እናንብብ። እንደዚህ አለ ቁጥር 9 ላይ ፊልጶስም ጌታ ሆይ አብን አሳየንና ምን ይሆነናል? ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር ምን አታደርገኝም? አታውቀኝምን? እኔን ያየ ማንን አይቷል? አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ አብም በእኔ እንዳለ አታውቅምን? አታውቅም ወይ? የሚገርም ነገር ነው። ይሄን ሁሉ ዘመን 3 ዓመት እየተማረ ገና ይጠብቃል። ማንን ትናገሩ ዘንድ? ማንን? አብን። አያችሁ ወገኖቼ፣ በደንብ እንድትሰሙኝ እፈልጋለሁ። እግዚአብሔር በክብር መንገድና በክብር መስመር አይመጣም። ይህንን ወቁ። እግዚአብሔር በመስቀሉ በኩል ነው የሚመጣው። የእግዚአብሔር መንገዱ ምኑ ነው? መስቀሉ ነው። ዛሬ መስቀል አልባ ክርስትና በስቷል። መስቀል አልባ ስብከት በስቷል። ፊልጶስ የጠየቀው ጥያቄ አንድ ነው። ማንን አሳየን? አብን አሳየን። በሙሴ ዘመን እንደነበረ በአባቶቻችን ዘመን እንደነበረ እሳት እያወረደ መና እያመጣ የሆነ ነገር እያደረገ ከፍ ባለ እንዲገለጥ ነው የፈለገው። ኢየሱስ ደግሞ ሲናገር ምን አለ? እኔ እኮ አብሬ አለሁኝ እነዚህን ዓመታት ካንተ ጋር። ምክንያቱም አምላክ ሰው ሆኖ መጣ። ይሄ ደግሞ ለሱ አልገባው። ዛሬ ክብር ማየት ከፈለጋችሁ ሌላ መንገድ የለም፣ በመስቀሉ የሚስማማ አሜን። ፈውስ ያለው በምኑ? ለውጥ ያለው በምኑ? ህይወት ያለው በምኑ? በመስቀሉ። መጽሐፍ ቅዱስ ላይ ባለፈው ሳምንት በጣም ብዙ እንደተማራችሁ ተስፋ አደርጋለሁ። አንዱ ከተናገርኩበት ነገር መቶ አለቃው የተናገረው ነገር የሚገርመኝ ነገር ነው። መቶ አለቃው ምን አለ? የሆነውን ነገር ባየ ጊዜ ከኢየሱስ ትይዩ ሆኖ እያለ ማንም ያልገባውን ማንም ያልተረዳውን እሱ ተረዳ። በእውነት ይሄ የእግዚአብሔር ልጅ ነው። ሃሌሉያ። ሰውየው እኮ ሮማዊ ነው። ሰውየው እኮ መቶ አለቃ ነው። ሰውየው እኮ እግዚአብሔርን አምላክ አይደለም። አየና በመስቀሉ ውስጥ ተመለከተ። ሃሌሉያ። ክብር መስቀሉ ላይ አለ። ለውጥ መስቀሉ ላይ አለ። የተከተልከው ኢየሱስ በውርደት በውድቀት አንተ እኔ በማይገባን መልኩ አምላክ ሰው ሆኖ እኛን ዝቅ ብሎ ለማዳን መጣ። ያ ብርሃን ለህይወታችን ይብራልን። አንተ ፊልጶስ ይሄን ሁሉ ዘመን ካንተ ጋር እያለሁ ምን አታደርገኝም? አታውቀኝም? ምን አልገባውክም ነበር አለ። እኔን ያየ ማንን አይቷል? አብን አይቷል። አብና ኢየሱስ የተለያዩ ናቸው። ግን አብ የሚታየው በማን ውስጥ ነው? በኢየሱስ ውስጥ ነው የሚታየው። በኢየሱስ ይታያል እሱ። ያ ማለት ግን ኢየሱስ አብን ውጧል ማለት አይደለም። አንዳንዶች እንደሚያስተምሩት ትምህርት አይደል? አብን ማየት ከፈለግን ወደ መስቀሉ እንምጣ። በመስቀል የተገለጠው የማፍቀር ነው? የአብ ፍቅር ነው። ልጁን የሰጠን ማን ነው? አብ ነው። ስለ እኛ እንዲሞት ከዘላለም ያቀደው ማን ነው? አብ ነው። አብ የሚታየው በኢየሱስ ስራና ድርጊት ውስጥ ነው። ወገኖቼ ቅርብ የሆንን ግን ለራቀን ሰዎች ዛሬ ራሱን ይገልጣል።
በጣም ከሚገርመኝ የመጽሐፍ ቅዱስ ክፍል ውስጥ ዘመዱ ነው። እንደውም የእህትማማቾች ልጆች ናቸው። ማናማ? መጥምቁ ዮሐንስና ኢየሱስ የእህትማማቾች ልጆች ናቸው። ምናልባት ኢየሱስ ወደ እነሱ ቤት ሲሄድ አክስቴ ምናምን እያለ ይሆናል። አካሄዱ ራሱ እንደኔ ይመስለኛል ሳይሆን ባክስቱ ኮራ ብሎ ማለት ነው። ዮሐንስም ወደዚህ ሲመጣ በጣም ደስ ብሎት ይመጣል። ዮሐንስ ኢየሱስን በአይኑ አይቶታል አላየው እንዴ? ምንድነው? አይቶታል እንዴ? አይቶታል። በደንብ ያውቀዋል። አያውቀውም? በደንብ አሳምሮ ያውቀዋል። ግን ማን እንደሆነ አያውቀውም። መሲሁ እንደሆነ አያውቀውም። በፍጹም አያውቀውም። እንደ ማንኛውም ሰው ነው የሚመስለው። ጌታ ኢየሱስ ክርስቶስ በዮርዳኖስ ወንዝ ሲጠመቅ መጥምቁ ዮሐንስ ራሱ ተናገረ። ምን ብሎ ተናገረ? እንዲህ ብሎ ተናገረ። መጥምቁ ዮሐንስ እንደዚህ ብሎ ተናገረ። ቁጥር 31 ላይ ከ30 ጀምሮ ቁጥር 1 ምዕራፍ 1 ቁጥር 30 ልጀምር። እንደዚህ ያለ አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበረና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያሉት ይህ ነው። እኔም ምን አላደርገውም ነበረ፣ አላውቀውም ነበረ። ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅሁ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ። መንፈስ ከሰማይ እንደ እርግብ ሆኖ ሲወርድበት አየሁ፣ በእርሱም ላይ ኖረ። እኔም አላውቀውም ነበረ፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ። እርሱም የማን ልጅ? የእግዚአብሔር ልጅ እንደሆነ ምን አድርጌአለሁ? መስክሬአለሁ። እግዚአብሔር ካልገለጠልን እሱን ልናውቀው ትናገሩ ዘንድ አንችልም። አብሮት ነው ያለው። ሲያጠምቀው እንደ ማንኛውም ሰው ነው ያጠመቀው። መንፈስ ሲወርድበት ግን ድምፅ መጣ። ይሄ አለው። ሃሌሉያ! ሰምቻለሁ አለ። በእርግጥም እሱ የማን ልጅ ነው? የእግዚአብሔር ልጅ ነው አለ። ሃሌሉያ! ቅርብ ለሆነን ራሱን ምን ያደርጋል? ይገልጣል። ራሱን ገልጦ ባልበራልን ልክ ደፋሮች ነው የምንሆነው። ደፋር እንሆናለን። በእግዚአብሔር ቤት ውስጥ ደፋር እንሆናለን። ለምንሰራው፣ ለምናደርገው፣ ለምንሆነው ነገር ደፋር እንሆናለን። ፍርሃት ለምን ጠፋ ብትሉኝ፣ ያ የተገለጠልን ብርሃን እየጨመረ በውስጣችን አልሄደም። ካወቅነው በላይ እሱ ለማወቅ በጓጓን መጠን ራሱን የሚገልጥልን ጌታ ጋር እየተነካካን አይደለም። ስለዚህ ደፋሮች እንሆናለን። መጽሐፉ ሲናገር ኃጢአትን የሚያደርግ እግዚአብሔርን ምን አላደረገውም ይላል፣ አላወቀውምም አላየውምም ይላል። ተባረክልኝ። ይህንን በአንደኛ ዮሐንስ 3:6 ላይ ታገኛላችሁ። ኃጢአትን የሚያደርግ ኃጢአትን የሚለማመድ በኃጢአት ኖሮ በኃጢአት የሚሞት በእግዚአብሔር ጉባኤ መካከል የሚወጣ የሚገባ ልቡና መንፈሱ ግን እንደ እግዚአብሔር ያልሆነ ውጩ ሲታይ ግን በጣም የሚያምር ሕይወት ያለው ሰው እሱ አላወቀውም ይላል። ብርሃን አልበራለትም ይላል። በጌታ የተወደዳችሁ የዚች ቤተክርስቲያን ምእመናን ዛሬም ምናልባት ከዚህ ጉባኤ ጋር ለማምለክ የመጣችሁ እግዚአብሔር ራሱን ይገልጣል። እግዚአብሔር ራሱን ይገልጣል። ቅረቡ፣ ወደሱ ተጠጉ። ጌታ ሲናገር ምን አለ? የሚወደኝን አባቴ ምን ያደርገዋል? እኔ ምን አደርገዋለሁ? ወደዋለሁ። ትእዛዜን የሚጠብቅ ወደ እርሱ እመጣለሁ፣ ራሴን ደግሞ ምን አደርግለታለሁ? እገልጥለታለሁ። ይገልጥልናል። እንታዘዘው፣ እንውደደው፣ እንቅረበው። ራሱን ይገልጥልናል። ካወቅነው በላይ እናውቀዋለን። ያኔ ማረፍ ይሆንልናል። አየህ፣ ማረፍ ይሆንልናል። ስታውቀው ታርፋል። ያለበለዚያ ግን ጭንቀት እየጨመረ ነው የሚሄድ።